መቼም አልጠግበው ስምህን ስጠራው። ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋ በያላችሁበት ይብዛላችሁ። ዛሬ በስቱዲዮ እኔ የምተስኖት ሀብቴ እንዲሁም ከአፋን ኦሮሞ ክፍል ደግሞ ባልደረባዬ ቀለም ይስሐቅ በጋራ በመሆን ከፊት ለፊታችን ያለው የስምንተኛ ዙር በክራይስት አርሚ ዓለም አቀፍ ቤተክርስቲያን የተዘጋጀውን የአገልጋዮች ኮንፈረንስን ቅድመ ዝግጅት ምን ይመስላል ቅድመ ዳሰሳ ለማድረግ ተገኝተናል። ይሄ ፕሮግራም ላለፉት 8 ወይም ደግሞ ላለፉት 7 ዙሮች ሲካሄዱ ቆይቷል። ዘንድሮ ደግሞ 8ኛ ዙር ይካሄዳልና ስለ 8ኛ ዙር ዝግጅታችን ከማንሳታችን በፊት ያለፉት 7 ዙሮች ምን ይመስል ነበር? በተለይም ደግሞ መስከረም 30 ላይ ተደርጓል በዚህ ዓመት፣ በ2017ም ግንቦት ውስጥ ተደርጓል። ይሄ የአገልጋዮች ኮንፈረንስ ነው። እስቲ ምን ይመስል ነበር እነዛ ብለን እንጀምር። እንግዲህ እኛ በቅርበት የምናስታውሰው በግንቦት ወር የነበረው የአገልጋዮች ኮንፈረንስ ነው። በዛ ላይ እንግዲህ በጣም ከተለያዩ ሀገራት ነው አገልጋዮች የመጡት። ትላልቅ የቤተክርስቲያን መሪዎች ነበሩ፣ ነቢያቶች ነበሩና ያለው መቀባበል በጣም ደስ ይል ነበረ። እዚህ ቦታ መጥተው ከእግዚአብሔር ሰው ከነቢይ እዩ ጩፋ ጋር ለመጸለይ ጸጋን ለመካፈል የነበራቸው ጉጉት በጣም የሚገርም ነበር። ምክንያቱም እነዚህ ሰዎች እንግዲህ በራሳቸው የሚያገለግሉ ብዙ ህዝብ የሚመሩ ሰዎች ናቸውና አንዳንዴ ቅባት ለካ መነቃቃት ይፈልጋል፣ መቀስቀስ ያስፈልጋልና ጉጉት አይቻለሁ። በቃ እንደገና ለመቀባት ለመነሳሳት ያላቸው ጉጉት ከፊታቸው ላይ ይነበባል። ጠዋት ነው የሚመጡት፣ በሌሊቱ ክፍለ ጊዜ እናገኛቸዋለን። ከተለያየ ሀገር እንዳልኩ እንግዲህ መጥተው በጠዋቱ ተሰልፈው ከሌሊቱ 11 ሰዓት ጀምሮ ነው በዚህ ስፍራ መጥተው ቆሞ ቸርች ለመግባት ሲሰለፉ የነበረው። እኛም እንግዲህ አውርተናቸዋል። ውስጥ ሳይገቡ በፊት ጥቂቶቹን ኢንተርቪው አድርገን ነበረ። ምን አይነት ሰዎች ናቸው ያጋጠሙ? እስኪ አንተም ንገረኝ። እኔ ያው ክራይስት አርሚ ከመጣው ጀምሮ ያው ብዙ አይነት አገልግሎቶችን ተመልክተናል። ብዙ አይነት ኮንፈረንሶች ተመልክተናል። ያው ቤተክርስቲያኒቷ ዘርፈ ብዙ አገልግሎት ነው እየሰጠች ያለችው። ለአብነት ያለን በቅርቡም የእናቶች አገልግሎትን ተሰጥቷል። የወጣቶች ደግሞ አሁንም ደግሞ ማለት ከዚህ ቀደም ይሰጥ ነበር፣ አሁን ደግሞ እንደ አዲስ ተጀምሯል። ፕላስ ደግሞ የልጆችም ኮንፈረንስም ሲካሄድ ቆይቷልና ያው ዛሬ ስለ አገልጋዮች ነው የምናነሳው። ከዚህ በፊትም አንስቼዋለሁና ዛሬም ድጋሚ ነው ማነሳውና ምን ያህል መያያዝ እንዳለ አሉ። የሆኑ ሽኩቻዎች አሉ እኮ ህብረትን ለማደፍረስ ህብረትን ለማጠልሸት አሉ። ግን በዛው ልክ ደግሞ በጣም ሻይን የሚያደርገው ደግሞ እርስ በርስ የሚደጋገፍ እርስ በርስ ደግሞ የሚያያዝ ጥሪም ደግሞ እንደዛ አይደል? አንድ ሰው ብቻውን አይደለም። በቃ ሂዱ ነው ባይብል ሲናገር ኢየሱስ ክርስቶስ ለደቀ መዛሙርቱ ሲያዛቸው ሂዱ ነው። ሂድ የተባለ ሰው አልነበረም ከነዛ ውስጥና ጥሪ በጋራ እየሄድሽ ነው። የእግዚአብሔርን ወንጌል የምታስቀጥዩ በጋራ እየሄድሽ ነውና ከፕሮፌት ጋር ጸጋን ለመካፈል ያላቸውን ጉጉት ሳይ ምናምን ነገር በጣም ደስ ይል ነበር። ከምንም በላይ ደግሞ በጣም ደግሞ እኔ ሐሴት ያደረኩት ምንድነው ቀደምት የሚባሉት ቤተክርስቲያኖች እነ መሰረተ ክርስቶስ፣ እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መካነ ኢየሱስ ኢቭን ከዛ እንኳን እየመጡ በዚህ ፕሮግራም ደስተኛ መሆናቸው ስናነሳ ነበርና በጣም ደግሞ በጣም የሚያስገርምሽ በጣም ከሩቅ አገሩ ላይ ይመጣሉ። ከሰሜን ብትይ ከደቡብ ከጫፍ አስታውሳለሁ። ከጋምቤላ የመጣ አንድ አባት በጣም ኢንተርቪውም ስናደርገው ነበር እና እነሱ ያላቸው ተነሳሽነት ስታይ ጸጋ በቃ የአንደኛው ሰው ጸጋ ለሌላኛው ደግሞ አቅም መነሳሳት ይሆናል። አንደኛው ያለው ጸጋ ደግሞ ለአንደኛው ደግሞ ብርታት ይሆናል። ነው ኢምፓርት ነው የምትደራረጊውና እነዚህን ሳስታውስ በጣም ቤተክርስቲያን አሁንም ትቀጥላለች የሚል ወይም ደግሞ ቤተክርስቲያን ቦልድ እየሆነች ሻይን እያደረገች ትቀጥላለች የሚል ባለ ሙሉ ተስፋ ነኝ። እንዲህ ነገር ስታይ ደግሞ ባለ ታያለሽ። በቃ ከልጅነታችን ጀምሮ ቸርች ላይ የተማረው ነገር አለ አይደል? አብራችሁ እንደዚህ ሆኑ አብሮ ማደግ በኳየር ስትሄጂ በወርሺፕ ቲም ስትሄጂ በተለያዩ የአንደኛው ጸጋ የሌላ ሰው ጸጋ ሲያከብር የሌላ ሰው ጸጋ ደግሞ የአንደኛው ጸጋ ሲያከብር እንደዚህ እያየን የመጣ ነገር ነውና ያቺ ቀደምት የነበረችው የቤተክርስቲያን መልክ ጀስት የምናይበትን ቦታ ስለሆነ እኔ በጣም እሱን ታዝቤያለሁ። ቀሉ ከዘንድሮ ምን እንጠብቃለን? ምን ትጠብቃለህ? እኔ በጣም ጓግቻለሁ። እንደ ባለፈው ዓመት ከዛ በላይም እንደሚሆን ተስፋ በማድረግ ምንድነው የምጠብቀው? እስኪ ያው ማስታወቂያ ከተነገረበት ጀምሮ አንስቶ በዜና ወጃችን ላይም ፕሮፌትም ያው በማስታወቂያ በገባበት ሰዓት ጀምሮ ብዙ አገልጋዮች እየደወሉ ነው።
ምን ያስፈልጋል ነው የሚሉት። ለመምጣት ምን ያስፈልጋል? በዚህ አጋጣሚ አገልጋዮች ምንም የሚያስፈልግ የለም። ከሌሊቱ 12 ሰዓት ጀምሮ የቸርች በሮች ክፍት ናቸው። ከእናንተ የሚጠበቀው አምራችሁ ተውባችሁ፣ ቀኑም የእናንተ የአገልጋዮች ቀን ስለሆነ ማስታወሻችሁን ባይብላችሁን ይዛችሁ ጸጋን ለመካፈል ብቻ ነው። ምንም የሚያስፈልግ ነገር የለም። ያየሁትን ነገር ነው ከዚህ በኋላ የምጠብቀው። እናፍቃለሁ። አሁንም ቀደምት የነበረው የቤተ ክርስቲያን መያያዝ፣ የቤተ ክርስቲያን መደጋገፍ በዚህ አሁን ላይ በጣም ለጠላት ክፍተት እየተፈጠረ ያለው ቤተ ክርስቲያን እርስ በርስ ያላቸው ወይም ደግሞ አገልጋዮች እርስ በርስ ያላቸውን አለመቀባበል እያየ ነው ሰይጣን አታክ ለማድረግ እየሞከረ ያለውና በህብረት መካከል ደግሞ ሰይጣን አይገባም፣ አይችልም እና ያሉት ዲኖሚኔሽኖች ትናንሽ ብለን የምናስባቸው ነገራቶች እነሱ ትተን ትልቅ የሆነውን ደግሞ የእግዚአብሔርን ወንጌል ለማስቀጠል ህብረታችን እናጠንክር። የፕሮፌትም መልእክቱ ይሄንን ነው አይደለ? የእግዚአብሔርን ወንጌል የሚናገሩ የኢየሱስ ክርስቶስ ሞትና ትንሣኤን በድፍረት የሚናገሩ በኢትዮጵያ ላይ ይነሳሉ የሚል ነው በቃ ኮንቴክስቱና ኑ ጥሪ ያላችሁ አገልጋዮች እና መጠብቀው ይሄንን ነው። በቃ ቀሉ ቀደምት የነበረችው ቤተክርስቲያን ህብረት መያያዝ ድሮ በልጅነታችን ስታስታውሺ አንደኛው ኮንፈረንስ ካለ ሌላቸው ይዘግቶ አብረው ነበር እንትን የሚሉትና ጸጋን ከመካፈል አኳያ ነው ከምንም አንፃር አይደለምና እኔም ይሄንን ነው መጠብቀው። እቺኛውን ቤተክርስቲያን ማየት እንፈልጋለሁ። በዚህ ዙር ለየት የሚያደርገው ይሄንን የአገልጋዮችን ኮንፈረንስ እንደምታወቀው የእግዚአብሔር ሰው ነብዩ ጩፋ በማስተርስ ዲግሪያቸው ትምህርታቸውን አጠናቀው ባሉበት ጊዜ ላይ ነው። ምታስታውስ ከሆነ ምንቴ ባለፈው አመት ፕሮፌት ምን እያለ ነበር? አገልጋዮችን ተማሩ እያለ ነበር። መማር አለብን። የምንመራው ህዝብ በጣም ብዙ አይነት ህዝብ ነው። የቴክኖሎጂ ዘመን ነውና ከህዝቡ እኩል መሄድ አለብን። ማንበብ፣ መጽሐፍ ቅዱስ ትምህርት ቤት ግቡ፣ ተማሩ እያለ ያንን ነገር ደግሞ የእግዚአብሔር ሰው ነብዩ ጩፋ በተግባር ያሳየበት ጊዜ ነው። አሁን ያለንበት ወቅት ከሳምንታት በፊት የሱ ግራጁዌሽን ነበርና አሁን የምጠብቀው ፕሮፌት ይሄንን ልምዳቸውን ለአገልጋዮች ያካፍላልን ብዬ ጠብቃለሁ። አለ ተናግሯል ፕሮፌት የአገልግሎት ልምድን ማካፈል። እንግዲህ ያው ፕሮፌትን ስናስብ ይሄኛው የማስተርስ ዲግሪያቸው ብቻ አይደለም። ያው ማስተር ዲግሪያቸው መመረቅ የነበረባቸው ከዚህ ቀደም በነበሩት የግራጁዌሽን ሴሬሞኒ ላይ ነው። አሁን እንዲያውም ለዶክትሬታቸው እየተዘጋጁ ባሉበት ወቅት ደግሞ የፕሮግራም መኖሩ በጣም ደስ የሚለው ለሌሎችም አገልጋይም ደግሞ መነሳሳትም ኢቭን ኮሌጁ ዲኖች ሲናገሩ የነበሩት ይሄንን ነው። ኢትዮጵያ ውስጥ ለሚገኙ ወጣት አገልጋዮች መነሳሳትን ይፈጥራል እያለ ነበር ሲናገሩ የነበሩት። ለየት ያለ ነገር እንጠብቃለን። በደንብ በብዙ ነገር እያየን ነው አይደለ? ከአመት ዓመት የምናያቸው ፕሮግራሞች የእናቶች ፕሮግራም ከዛሬ ዓመቱ ዘንድሮ በጣም እንዴት ሻይና አርጎስ ነገር ይዞ ነው የሚመጣው። ኢቭን ግንቦት ላይ ካየነው ደግሞ መስከረም ላይ የነበረው የአገልጋዮች ኮንፈረንስ በጣም ደስ የሚል ጊዜ ነበር። አሁን ደግሞ እግዚአብሔር ደግሞ አይለመድም አይደል? ሁሌም አዲስ ነገር ነው እያሳየ የሚያስቀጥለን። እንግዲህ ይህን አክል ካወራን ይበቃል ብዬ አስባለሁ ቀልብዬና ምናልባት አፋን ኦሮሞ ሰሚ አገልጋዮች አሉ በምድራችን ላይ። እስቲ በቋንቋ ደግሞ ኑ ወይም ደግሞ ኑ ተጋበዙልን ቢያቸው እንበላቸው። አኩማማ አፋን አማሪፋትን ዮኪን ካናን ድረስ ኩታ ኦዱ ኬናትን ኢስን ብራጊያ ቱሬ ረዴቢዳን ቢፈ ካናን ሞ ኢስን ቃብሲሱ በርባዳ ጋፍ አዶልስ አፍሪ ባሪ ሱቢ የሳኩ ለመራ ካስተኒ ባሬዳኒ መጫፍ ቁልቁሉ ፊ ደብተራ ያደዶ ሂሳኒ ቀበተኒ ወልዋምተኒ አካዱፍተኑ ዋሚቻ ስኒዴስ ነከራ ከናኒሌ ኮታ ወልዳን ክራይስት አርሚ ጅላ አጃ ኢባ ተጃጅልቶታፍ ቆጴስቴ ጅርቲ ራጂዩ ጩፋኔ ሙጣኖ ኢሳኒ ሂንቆደኒ መርሰ ከነረት አኩማ ከናን ድረ ዱበታ ቱሬ ከናፉ ሰገንታን ኩን ኢሲን ጀላ ሂንደርቢን ጀና ወልዳ ከመዩ ኬስ ካንጅርታን መካነ ኢየሱስ ኬሳ መሰረተ ክርስቶስ ሙሉ ወንጌል ወልዳሌ ሚኒስትሪ ኬሳን ኬሰት ወሪ ተጃጅልታኑሌ ኮታ የበጉዳ ከና ተኩማ ከነትር ማዳስኒ ጀና ገለቶማ
እንግዲህ ክቡራትና ክቡራት ተመልካቾቻችን እንዲሁም ይህንን ፕሮግራም እየተከታተላችሁ ያላችሁ በመላው ኢትዮጵያ እንዲሁም ከኢትዮጵያ ውጭ የምትገኙ አገልጋዮች ይሄ ጥሪ ለእናንተ ነው። እንግዲህ ለ8ኛ ዙር በክራይስት አርሚ ዓለም አቀፍ ቤተክርስቲያን የተዘጋጀው የአገልጋዮች ኮንፈረንስ ላይ ቤተክርስቲያኒቷ ኑ ተገኙ እያለች እንግዲህ ጥሪዋን እያቀረበች ነው። በቤተክርስቲያኖች በዝማሬ በጸሎት ህብረት፣ በወንጌል ስርጭት የእግዚአብሔርን ቃል በመስበክ የምታገለግሉ ጥሪ አለን ብላችሁ የምታምኑ አገልጋዮች መታችሁ በዚህ ፕሮግራም ላይ እንድትሳተፉ ስንል እናሳስባለን። ነቢዩ ጩፋም በመልእክታቸው እንደተናገሩት ኃይልን የማካፈል እጅ በመጫን እንደሚጸልዩም ተናግረዋል። የአገልግሎት ልምዳቸውን ያካፍላሉ ተብሎም ይጠበቃል። ስለዚህ የአንዱ ጸጋም ደግሞ ለሌላ ጸጋ ብርታት ነው። ከመጽሐፍ ቅዱስም ደግሞ ቀለም ለማንሳት ያህል አይ ቲንክ በኤልሳና በኤልያስ መካከል እንደዚህ የጸጋ ልውውጥ ነበር፣ ኢምፓርቴሽን ነበር እና ምን እንዳደርግልህ ተሻለ ብሎ ሲጠይቀው አንተ ላይ ያለውን ኃይል እኔ ላይም እንዲመጣ ብሎ ሲመልስለት ነበር። ይህ ኃይል የመካፈል የዚች ምድር ወይም ደግሞ የዚህ ጊዜ ቋንቋ ብቻ አይደለም። ቀደምት ከነበር የሃይማኖት ወይም ደግሞ የእምነት አባቶቻችን ዘንድ የነበረ ጸጋ የመከፋፈል ጥሪ ነው። ስለዚህ በቤተ ክርስቲያን ሁላችሁም መታችሁ ይህንን ጸጋ እንድትካፈሉ ስንል በአክብሮት እንጠይቃለን። ቤተ ክርስቲያኒቷ ከሌሊቱ 12 ሰዓት ጀምሮ በሮቿን ክፍት ታደርጋለች። የቅድመ ዝግጅት ስራዎች ተጠናቀዋል። እንደተባለው ከእናንተ የሚጠበቀው ነገር ምንም የለም። ቀኑ የእናንተ ብቻ ነው። አምሮባችሁ ደምቃችሁ ኑ። ባይብላችሁን ማስታወሻችሁን ይዛችሁ ኑ። ቤተ ክርስቲያኒቷ ይሄ ነው አሁንም ደጋግማ የምታሰማው ጥሪ። አሁንም ደግሞ አስፈላጊው መረጃ ደግሞ ከቤተ ክርስቲያኒቱ የስልክ መስመር በመደወል ማግኘት ትችላላችሁ። ይሄ ነው እንግዲህ ጥሪያችን። እንግዲህ ይህንን መልካም ጥሪ ይዘንላችሁ የቀረብ ነው። እኔም ተሳታፊ እንዲሁም ከአፋን ኦሮሞ ክፍል ቀለም ይስሐቅ በጋራ በመሆን ነው ከመላው የስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ አደርሰናል። አዎ ቅዳሜ ከሌሊቱ 12 ሰዓት ጀምሮ በክራይስት አርሚ ቤተክርስቲያን ውስጥ እንገናኝ።